ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን አረፈዳችሁ። የየካቲት 12 የሰዓቱን አበይትና ሰበር ዜናዎች ዳግም በዕለቱ በሁለተኛ የዜና ወጃችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አብይ አህመድ ለኦሮሞ ሕዝብ የክተት ጥሪ አቀረቡ። አብይ ትላንት በወለጋ የክተት ጥሪ ማቅረባቸው ሲነገር ዛሬ ደግሞ የአብይ ጀነራሎች በወለጋ ፋኖና ኤርትራ ላይ ሲዝቱ ውለዋል። ጀነራል ሹማ አብደታ፣ ዘመነ ካሴና ኢሳያስ አፈወርቄ በአካል ተገናኝተው ኦሮሞን ከስልጣን ለማንሳት መከሩ ሲል የኦሮሞ ህዝብን ለመቀስቀስ ሞክሯል። ጀነራሉ ከዚህም የባሰ በርካታ ንግግሮችን አድርጓል። በዝርዝር እንቃኘዋለን። ወዲህ በአማራ ክልል የሚደረጉ ውጊያዎች ተጠናክረው ሲቀጥሉ በሸዋ የፋኖ ጦር የአገዛዙን አየር ወለድ ኮማንዶ ደምስሶታል። አገዛዙ ከፍተኛ ምት የደረሰበትን የሸዋ ቀጠና ውጊያም እንመለከተዋለን። በሌላ በኩል በጎንደርም እንዲሁ በተለያዩ ግንባሮች በሁለት ዙ 23ቶች የታገዘ የቀለጡ ውጊያዎች ተደርገዋል። ቁጥራቸው የበዛ የብልጽግና ወታደሮችም ሞትና ቁስለኛ ሆነዋል። እንመለከተዋለን። የዶክተር ደሳለኝ ጫኔ አማራዎች ይፈቱ የሚለው የፓርላማ ንግግርና የአብይ ቅጥረኛዋ የስላቅ ምላሽም አጀንዳችን ነው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ዘገባ አልፋለሁ። አማራን የሚወክሉ ጭንቅላቶችን በእስር ቤት ውስጥ ታጉረው የሚደረግ አገራዊ ምክክር ወደፊትም ቢሆን ጥያቄ እንደሚያስነሳ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽንን የስራ ዘመን ለማራዘም በትላንትናው ዕለት አስቸኳይ የፓርላማ ስብሰባ ተጠርቶ ነበር። በዚህ ስብሰባ ላይ ዶክተር ደሳለኝ ጫኔ ዛሬም እንደተለመደው የህዝቡን ጥያቄ ለኮሚሽኑ አባላቶች አቅርበዋል። ዶክተር ደሳለኝ ጫኔ ህዝቡ መሪዎች ብሎ የሚጠራቸው የአማራ ልሂቃን ማለትም ፖለቲከኞች፣ ጋዜጠኞች፣ የማህበረሰብ አንቂዎች እንዲሁም የህዝብ እንደራሴዎች በፖለቲካ አስተሳሰባቸውና አማራ በመሆናቸው ብቻ እስር ቤት ባሉበት ሁኔታ የሚደረግ ሀገራዊ ምክክር ነገም ጥያቄ ያስነሳል ብለዋል። የፓርላማ አባሉ አክሎም እነዚህ በእስር ላይ የሚገኙ የአማራ ጭንቅላቶችን ለማስፈታት የምታደርጉትን እንቅስቃሴ መንግስት ካልተቀበለው ለህዝቡ ማቅረብ አለባችሁ ሲሉም ተናግረዋል። በነገራችን ላይ ሌሎች ህዝቦች የታሰረ ሊቃን የላቸውም። ለምሳሌ ከትግራይ የታሰረ የፖለቲከኛ ሊቅ የለም። ከኦሮሞም ብዙ የታሰሩ ነበሩ፣ ተፈተዋል ሲሉ ድምጻቸውን አሰምተዋል። ጨምረውም በሰፊው ታስረው ያሉት ሊቃኖች ከአማራ ህዝብ ያሉ ተወካዮች ብቻ ናቸው። ስለዚህ ነገ የአማራ ህዝብ ሊቃኖች ታስረውብኛል አልተወከልኩም ቢል በቂ ምክንያት አለው ብዬ አስባለሁ። በዚህ ሀገር እነማን ምን ሲያደርጉ እንደታሰሩና እንደተፈቱ እናውቃለን ሲሉ ዶክተር ደሳለኝ ጫኔ ተናግረዋል። የኢትዮጵያ ምክክር ኮሚሽን ተወካይዋ እኛ አክቲቪስት አይደለንም፣ መንግስት እምቢ ያለን ብለን ወጥተን የምንናገረው ነገር የለም ሲሉም ተሳልቀዋል። በአማራ ህዝብ ላይ የሚደርሰውን ግፍና ሰቆቃ ወጥተው በማጋለጣቸውና በመሞገታቸው ብቻ በርካታ የአማራ ጭንቅላቶች በእስር ቤት ይገኛሉ። ላለፉት 3 ዓመታት ያለ ፍርድ እስር ቤት ታጉረው የሚገኙት እነዚህ የአማራ ልሂቃን አምነስቲ ኢንተርናሽናልና ሲፒጄን ጨምሮ ዓለም አቀፍ የሰብአዊ መብት ተሟጋቾች ተቋማት መንግስት ያለምንም ቅድመ ሁኔታ እንዲፈታቸው ቢያሳስቡም አገዛዙ ግን አሁንም በእስር ቤት እያሰቃያቸው ይገኛል። የህዝብ ተመራጮቹ ዮሐንስ ቦያሌው፣ ክርስቲያን ታደልና ካሳ ተሻገር፣ ጋዜጠኞቹ ጎበዜ ሲሳይ፣ ዳዊት በጋሻው፣ ገነት አስማማው፣ መስከረም አበራና አባይ ዘውዱን ጨምሮ ለአማራ ህዝብ ጥቅሞች የተከራከሩ ከ200 በላይ የፖለቲካ እስረኞች በ57 ፖለቲካዊ የክስ መዝገቦች ተከሰው ያለምንም ፍርድ አሁንም በእስር ቤት እየማቀቁ ይገኛሉ። ወደ ቀጣዩ ዘገባችን አልፋለሁ። ዘመነ ካሴና ኢሳያስ አፈወርቄ በአካል መክረዋል። ሰሜኖቹ እየተባበሩብን ነው ሲሉ ጀነራል ሹማ አብደታ ተናገሩ።
ጄኔራሉ ፋኖ ከኤርትራ በርካታ መሳሪያ በገፍ እየገባለት ነው ያሉ ሲሆን የኤርትራን እጅ ለመቁረጥ ከተፈለገ ሁሉም ኦሮሞ ሊተባበር ይገባዋል ሲሉ ተናግረዋል። ትላንት ከአብይ አህመድ የወለጋ ጉዞ በኋላ ዛሬ የአብይ አህመድ ኦሮሞ ጀነራሎች ልጆቻቸውን ስጡን የሚል ይዘት ያለው ህዝባዊ መድረክ በማዘጋጀት በወለጋ ህዝቡን ሰብስበው ፕሮፓጋንዳም ሲነዙ ውለዋል። ጠቅላይ ሚኒስትሩ በትላንትናው ዕለት የወለጋ ንግግራቸው አማራና ትግሬ መጡብህ፣ ጠላቶችህን በጋራ እንመክት ሲሉ የቀሰቀሱ ሲሆን ዛሬ ደግሞ ጀነራሎቻቸው ፋኖና ኤርትራን ካላጠፋን ኦሮሞ አደጋ ላይ ይወድቃል፣ እናስልጥናችሁ፣ እናስታጥቃችሁ፣ ጠላቶቻችንን እንመክት ሲሉም ተናግረዋል። አብይ አህመድ ወለጋ ላይ አማራና ትግራይ መጡብህ፣ ባህር ዳር ላይ አማራ የአንድነታችን ዋልታ ነው፣ አዲስ አበባ ሲመለስ ደግሞ ጽንፈኛው አስቸገረን፣ ኢትዮጵያ ትቅደም እያለ በየወንዙ መርህ የሚቀያየር ሴረኛና አስመሳይ ሰው ነው። ትላንት በይፋ ቀስቅሰውት የሄዱት የወለጋ ህዝብ ግን ከእሳቸው ይልቅ ጃልመሮ እንደሚቀርበው ለእሳቸው ጥሪ ጆሮ ዳባ ብሏቸው አልፏል። ትላንት በየአደባባዩ ወጥተው ጠቅላይ ሚኒስትሩን ተቀበሉ የተባሉትም ህፃናት ትምህርት ቤት ተዘግቶ የወጡ ሲሆን የመንግስት ሰራተኛው ካድሬው ከነቤት አዝማዱ እንዲወጣ በአስገዳጅ ሁኔታ ታዞ ነው ወደ አደባባይ ጠቅላይ ሚኒስትሩን ሊቀበልም የወጣው። ይህ በእንዲህ እንዳለ ግን የቀድሞ ወታደሮችን ዳግም ወደ ሰራዊቱ እንዲመለሱ ጥሪ ከማቅረብ ባሻገር አብይ አህመድና ሽመልስ አብዲሳ በኦሮሚያ እየዞሩ የሚያደርጉትን የክተት ጥሪ አጠናክረው ቀጥለዋል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በብልጽግናው አየር ወለድ ሰራዊት ላይ ድል ሲቀናጅ የአገዛዙ ወታደሮች ወደ እዙ ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ሸዋ ጠቅላይ ግዛት እዝ በአገዛዙ ኃይሎች ላይ የተቀናጀ ጥቃት መፈጸሙን አጠናክሮ የቀጠለ ሲሆን በዛሬው ዕለት የአጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር በመርሐቤቴ አውራጃ ሬማ ከተማ መሽጎ በሚገኘው የብልጽግናው ሰራዊት ላይ ወታደራዊ ኢላማ በማድረግ በከበባ ጥቃት ማድረሱን ክፍለ ጦሩ በላከው የግንባር መረጃ ለሚዲያችን አስታውቋል። የብልጽግና ኃይል ከንጋቱ 12 ሰዓት ላይ መነሻውን ከሬማ ከተማ በማድረግ ወደ መጂት ቀበሌ የተንቀሳቀሰ ሲሆን ልዩ ቦታው ቻይና ካምፕ በተባለ ስፍራ ላይ የጀግናው አጼ ዳዊት ክፍለ ጦር አካል የሆኑት በአስማረ ዳኜ አንደኛ ሻለቃና በቀስተ ንሃብ 3ኛ ሻለቃ በተደረገበት ከበባ ለጊዜው ቁጥራቸው በውል ያልታወቁ በርካታ የአገዛዙ ሰራዊት ሙትና ቁስለኛ መሆናቸውን ክፍለ ጦሩ ገልጿል። የክፍለ ጦሩ ሻለቃዎች በሰሩት አስደማሚ የቅንጅት ኦፕሬሽን የብልጽግና ወታደሮች በውጊያ ወቅት የመፍረስ አደጋ ገጥሞት በመበታተኑ ከፍተኛ የዙ 23 ድብደባ ሽፋን በመስጠት የዓለማችን ፈጣን ሯጭ ዩዜን ቦልትን የአስናቀ ሩጫ በመሮጥ ሙትና ቁስለኛቸውን ይዘው ወደ ሬማ ከተማ መግባታቸውን ኮሩ በመረጃው አረጋግጧል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አፋብን ያወጣውን የምህረት አዋጅ ተከትሎ በርካታ ወታደሮች ጥሪውን ተቀብለው ወደ ፋኖ እየገቡ ሲሆን ሰሞኑን በርካታ የብልጽግና ወታደሮች በአፋብኃ ሸዋ ጠቅላይ ግዛት እዝ በየኮሮቹ ስር ባሉ የክፍለ ጦር አህዶች ከፍተኛ አቀባበልም እየተደረገላቸው ይገኛል። ይህ በእንዲህ እንዳለ ወደ ጎንደር አልፋለሁ። የአራተኛ ደጃዝማች ኮር በተለያዩ ቦታዎች የብልጽግናን ኃይል ደመሰሰ። የአማራ ፋኖ ብሔራዊ ንቅናቄ አራተኛ ደጃዝማች ኮር በትላንትናው ዕለት ከቀኑ 12 ሰዓት አካባቢ በጠገዴ ወረዳ ማክሰኝት ቀበሌ ልዩ ቦታው ሸምበቆ ጎጥ ከጎንደር ወደ ዳንሻ ሲጓዝ በነበረ የብልጽግና ኃይል ላይ የተከዘ ክፍለ ጦር ታደለው ብርጌድና የኮሩ ተወርዋሪ ኃይል የማይካድራ ብርጌድ በጥምረት በወሰዱት እርምጃ በርካታ የአገዛዙን ወታደር ሲደመሰሱ በርካቶችንም አቁስለዋል። ከዚህ በተጨማሪ በትላንትናው ዕለት የብልጽግና ኃይል ከሶርቃ ተነስቶ ወደ ጎንደር በተሽከርካሪ ተጭኖ ሲጓዝ በደፈጣ በፋኖ ከፍተኛ እርምጃም ተወስዶበታል። ታደለው ብርጌድና ማይካድራ ብርጌድ በዚህ በነበረው የደፈጣ ውጊያ በተመሳሳይ በርካታ ያገዛዙን ወታደር ሙት ያደረጉት ሲሆን 8 ቁስለኛ አሽሬ ጤና ጣቢያ የገባ ሲሆን ወራሪው ሲጓዝበት የነበረ ተሽከርካሪም በደረሰበት ከባድ ምት ተገልብጧል ነው የተባለው። በዛሬው ዕለት በመተማ ወረዳ ሽመል ጋራ ቀበሌ በአዲስ ዓለምና በቁጥር 1 መካከል የብልጽግና ኃይል
ከመተማ ወደ ምድር ገነት ሲጓዝ ከአርበኞች ክፍለ ጦር ከጣና ዋሴ ክፍለ ጦር እናም ከጎቤ ክፍለ ጦር የተወጣጡ ኃይሎች ከጧቱ 2 ሰዓት የተጀመረ ውጊያ እስከ 9 ሰዓት ድረስ በቆየ ውጊያ በአብይ አህመድ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰውበታል። በዚህ ግብስብስ ሰራዊት ላይ በደረሰው ከፍተኛ ምቱን መቋቋም ያቃተው የአገዛዙ ሰራዊት 2 ዙ 23 አምጥቶ በአካባቢው ያሉ ተራሮችን ሲያቃጥልና ሲደበድብ ውሏል። በዚህ ግንባር ደግሞ ከ20 በላይ ወታደሮች ሙትና ቁስለኛ ሆነዋል። አገዛዙን በመክዳት ወደ ፋኖ የሚቀላቀሉ የመከላከያና የሌሎችም የብአዴን ሰራዊት በርካቶች ናቸው። ከነዚህ መካከል ፋኖን የተቀላቀለውን አንድ ወታደር አድምጠነው እንመለስ። አረ እኔ ፋኖችንም በጣም ነው ማመሰግናቸው። በጣም እኔ ጭራሽ በቃ ሲመጣ እንደዚህ በቃ ያለሰብኩ ነገር ነው ለኛ የሚያስጠላው ነበር እና ከዛ በኋላ እኛም በቃ ይሄ ነገር አያዋጣንም በሚለው አዙሬንም በቃ ትጥቅን መሰረን ይዤ ወደ ፋኖ ተቀላቅያለሁ ማለት ነው። ከጎኔ ላይ ሲወርቅ ስትቆስል ሲያነሳክ ሲቀብሪ ለነበረው ህዝብ እንደገና ጓድ አፈሙዝ ማዞር ማለት በጣም የሚያስጠላ ነው። ህዝቡማ በጣም እኔ ራሱ ከዲቼ ስመጣ በጣም በእግር ተጉዤ ቀን ሙሉ ተጉዤ መጣ ሲያባላኝ ሲያጠጣኝ በቃ እንደ እናቴ ቤት ማለት ነው። ኑ ጠጡ ኑ ብሉ ያሉን ሲያባሉን ሲያጠጡ ነው እስከዚህ ያደረሱን ማለት ነው። የአማራ ህዝብ ብሎ ከፋኖ ጎን መሰለፍ አለበት። በቃ ይሄን በአንድነት ቢዋጉ በጣም ደስ ይላል። የተሰው ጓዶቻችን ብዙ ጓደኞች አሉ። በዚህ ውጊያም ህይወታቸውን ያወጣሉ ባልሆነ ዓላማ። ስለዚህ ለነሱ መጽናናትና ለቤተሰቦቻቸውና ለብሳቸው በገናት ፈጣሪ ያኑርልን ይላሉ። ስሜ ዳዊት አብራም ይባላል። እኔ የመጣሁት ከደቡብ ክልል ከቤንች ሸኮ ዞን ከዛ ነው የመጣሁት እና ወደ መከላከያ ተቀላቀልኩበት 2012 ዓመተ ምህረት ነው ወደ መከላከያ የገባሁት እና ሲገባ እንደዛ አልመሰለኝም። ሁኔታው በቃ መከላከያ ማለት እንደ ሀገር እና ለህዝብ ተቆርቋሪ መስሎን ነው ወደ መከላከያ የገባ ነው። ከዛ ሲንገባ ሁኔታው በቃ ብዙ ነገሮችን በአንድነት ስንዋጋ ፋኖም ከጎናችን ተሳትፎ ሲዋጋ ነበር። ግን ከአሁን ከቆይታ በኋላ የሁሉ ግዳጅ ፈጽመን ብዙ ወደ ትግራይ ወደ ሱዳን ምናም ብዙ ቦታዎች ላይ ተዋግተናል። ከዛ ሁሉ ስንዋጋ ፋኖ ከኛ ጎን ነበር ሲዋጋ ነበር። ግን አዙሮ አሁን እንደምታዩት እንደገና ከገዛ ወንድም ጋር ተዙረ ተዋጋ ማለት በጣም የሚያስጠላ ነው። በቃ ለኛ የሚያስጠላው ነበር እና ከዛ በኋላ እኛም በቃ ይሄ ነገር አያዋጣንም በሚለው አዙሬንም በቃ ትጥቅን መሰረን ይዤ ወደ ፋኖ ተቀላቅያለሁ ማለት ነው። በቃ ሁኔታው ቢያንስ የገዛ ወንድም ጋር መተካከስ መከላከያ ሰራዊት ማለት ድንበር ጠባቂ ለውጭ ጠላት ነው እንጂ የሚዘጋጀው እንደገና ለውጭ ጠላት የሚገዛው መሳሪያ እንደገና ለወገር ውስጥ አዙሮ ለህዝቡ ላዙሮ ሲተኩስ በጣም የሚያስጠላው ሁኔታ ስናይ እንደገና በቃኛም እርስ በራሳችን አንዋጋም በሚለው እኔም ወጥቻለሁ ማለት ነው። ያው 2012 ወደ መከላከያ ገብቻለሁ ያለው ከዛ የሰለጠንኩት ብርሾሎኮ ማሰልጠኛ ነው የሰለጠንኩት። ብርሾሎኮ ማሰልጠኛ ሰልጠኛ ልክ ተማረከን ስንማረክ ወደ ትግራይ ክልል ነው የገባነው 33 ሰመን ምዕራብ እዝ 33ኛ የምትባል ክፍለ ጦር ነበረች። እዛ ገባሁት ራጅመንት 5 እዛ ተቀላቀልኩኝ። ሻምበል 3 ገባው እዛ ሳገለግል ቆየሁት። ከዛ በኋላው ግዳጅ የፈጸምን ቆየን። ከዛ በስተመጨረሻ ያቺ ክፍለ ጦር በቃ በውጊያም በጁንታ በወያኔ ጊዜ ያይሎ እየተዳከመች ስትሄድ ተበተነች። ስትበተን እንደገና ሌላ ክፍለ ጦር ሲቋቋም እኛ ደግሞ እንደገና ወደ 63ኛ የምትባለው ስትቀየር ከዛ እዛ ገባን። ሳገለግል ቆይቼ ወደ 92ኛ በ2014 ላይ ስትቋቋም ወደ 92ኛ ገብቼ ያገለግልኩ ቆየና ወደ ሱዳን ድንበር ማም ከዛ ባላዛ ቆይተን ግዳጃችን ምናምን ፈጽመን ልክ ያንዳለን ከዛ ባለ ወደ ካምፕ ትገባላችሁ ነው ተባለ። መጣን ወደ ኡማራ የሚባል አለ። ከዛ ባለ እዛ ካምፕ ገባና ቆየን። ሲንቆይ ሁኔታው መንግስት ሊወይ መበተን አለበት አለ። መንግስት ሊወይ በተና ከዛ ሊወይ ሲበተን እኛ እዛን ጊዜ ነበርና ከዛ ሲንቆይ ወደ ሳንጃ የሚባለው ላይ ከዛ ውጊያ እንደዚህ ተነስቷል እና ይሄ ሎያልቲ ትኩን ይዞ ምናምን ወደ ጫካ ተበታተነ ያለው ከሽፍታዎች ፋኖች አሉ። ከነሱ ጋር መንገድ ዘግቶ ትራንስፖርቱ ምናምን እንዳይካሄድ አድርጎ ያረበሹ ስለሆነ
ሄዳችሁ መንገዱን ከፈት አለባችሁ ማም ተብለን ወደዛ ሲመጣ ሳንጃ ላይ ምንም ነገር ያጋጠመን ነገር አልነበረም። ከዛ ባለዛ ሳንጃ ላይ ቆየን። ከዛ በስተመጨረሻ ሲንቆይ ይሄ አጋጣሚ ውጊያ ተነሳ ከፋኖ ጋር። ከዛ ግጭት ሲነሳ ተዋጋን። ከዛ የሆነ ከኛም የሆነ ተወሰነ ሰውም አይዳችም ተጎዳብን። ከዛ ባለ በስተመጨረሻ ቆይተን ወደ ጋይንት መጣን። ጋይንት ያላችሁ ማም ተወደን ወደ ጋይንት ገባን እና ቆየውና ወደ ኢስማዳምናም ተቃየረን። ብዙ ቦታዎች ለግዳጅ ስንፈጽም በቃ የሚያስጠላ ነገር እርስ በራስ ሲሆን በቃ መንግስት ያደረገ ያለው ነገር በቃ ህዝቡ ላይ በጣም የሚያስጠላ ድርጊት ስለሆነ ብዬ ቀጣ ወደ እንትን ወደ በቃ ለምን ትቼ መውጣት አለብኝ በሚለው ወደ ፋኖ ተቀላቅያለሁ ማለት ነው። አንተ በተለይ ብዙ ክፍለ ጦሮችን ተቀላቅለሃል እየተዘዋወርክ ማለት ነው። ልዩ ኃይሉ ሲበተንም ተመልክተሃል። እንግዲህ ልዩ ኃይሉ ካንተ ጋር አብሮ ሲታገል የነበረ ታላቅ የትግል ጓድህ ነው። እንደው ልዩ ኃይሉ ሲበተን ምን ስሜት ነበር የተሰማ? ልዩ ኃይል ሲበተንማ እኛም ልዩ ኃይል እንዴት ይበተናል ሚሊዮን እርስ በራሳችን ራሱ ጓደኞቻችን ጋር ሲነጋገር ነበር። ልዩ ኃይል ይሄ መቆ አያስፈልግም፣ ወያኔ ልዩ ኃይልን ስለተጠራቀመች ነው የከፈተችልን። ስለዚህ ልዩ ኃይል አያስፈልግም፣ እንደ ኢትዮጵያ ልዩ ኃይል ይፈርሳል ተባለ። ከዛ በኋላ እኛም በቃ እንደዛ መስለን ዝም ብለን ነበርን። በቃ ግን መፍረስ አልነበረበትም። ልዩ ኃይል እንደ ኢትዮጵያ መኖር ነበረበት። ለምን ለመከላከያ ደጀን ይሆናል ህዝቡ። ልዩ ኃይሉ ፋኖ ከመከላከያ ጎን ከሌለ ዋጋ የለው መከላከያ ማለት ነው። ሁሉም ነገር በተሳሰረ ሲሆን የሚያምሩ በቃ በፊት ጥምር ጦር ተብሎ ነው የሚጠራው ማለት ጥምር ጦር ተብሎ ነበር የሚጠራው ነበር። ከዛ ግን አሁን ከዛ በኋላ በቃ መከላከያ ብቻውን መሆን አለበት፣ መከላከያን የሚያስፈልገው በሚለው ሲበተን እኛም የዘን ጊዜ በቃ ቀር ያለ ነበር ማለት ነው። በቃ ጥሩ ስላልሆነ ጥምር ጦር ነበር። ከዛ በኋላ ደግሞ ልዩ ኃይል ከበተነው ዲቦ በቃ ፋኖ የሚባለው ትጥቅ ማውረድ አለበት ያለ ነበር። ከዛ ወደ ጦርነቱ ተጋባ ማለት ነው። እንግዲህ ከጎኔ ላይ ሲወርቅ ስትቆስል ሲያነሳክ ሲቀብር ለነበረው ህዝብ እንደገና ጓድ አፈሙዝ መዞር ማለት በጣም የሚያስጠላ ነው። ይሄ የሰው አደራ ማብላት እንደሚታይ እንደዛ በሚለው እኛም በቃ የሚያስጠላ ሲሆንብን ፋኖን በጎነት በደንብ ታውቃለህ። ነገር ግን በደንብ እያወቅ ከፋኖ ጋር ግጥሚያ እንድታደርጉ ሲፈልግ ምንድን ነበር ያላችሁ? እኛማ እንደተባልነው ከሆነማ መንገድ የተዘጋ ነው። መንገድ የተዘጉ ስለሆነ ሌባ ፋኖች አሉ፣ ህዝቡንም የዘረፈ ነው። መንገድ ትራንስፖርቱ እንዳይሄድ መንገድ ተዘግቶ ነው ያለው። ስለዚህ ህዝቡ እንዲጨናነቅ ያደረጉ ስለሆነ ይሄ ነገር ሄደን ማስከፈት አለብን። ትጥቁን ያስረክባል፣ ወደ ቤት የሚገባ ወደ ቤት ይገባል። ግን ባሰባችሁት ነገር ሆኖላችኋል? ይሄን ማድረግ ችሏል የአገዛዙ ወታደር? ይሄ እኛ እንዳሰብነውና እኛ እንዳየነውና እንደሰማነው አይደለም አሁን ያየን ያለ ነው ማለት ነው። በጣም ለያት ያለ ነው። እንደውም ህዝብ ሊዘርፍ ይገርና ለህዝብ ራሱ መንገድ እንዳይዘጋባቸው በነጻነት እየረሳውን እሱ የሚኖሩበት ወራዳ ራሱ ህዝቡ በነጻነት ወጥቶ በነጻነት የተንቀሳቀሰ መኪና እንደፈለገ የተንቀሳቀሰበት ሁኔታ። እንዴው አንተ የፋኖን ኃይል የፋኖን ትግል እንዴት ታዘብከው? እኔማ በቃ በዚሁ ይቀጥል ነው እኔ የሚለው ማለት ነው። ፋኖ በርግጥ ይታወቃሉ። በቃ ውጊያ ላይ ራሱ ቶክስን በፊትም በቃ ስንሰማም ስናያቸውም ከጎናችንም ስለነበሩ በጣም ጀግኖች ናቸው። ፋኖ በቃ ይታወቃል ጀግኖች ስለነበሩ እኛ ራሱ ስንፈራቸው ነበር ማለት ነው። በቃ አይ ጨርሰናል በቃ እንዴት መንግስት ከነሱ ጋር እንዴት አድርጎ አዙሮ ያዋጋናል በሚለው ነበር። ግን በጣም ቶክሳቸውና አቅማቸው እኛ እንደጠበቅነው ሰው በጣም ጎበዞች ናቸው ማለት ነው። እንዴው ከተቀላቀልክ በኋላ ፋኖዎችን እንዴት አያያቸው? ምንድነው የተረዳው? ህዝቡንስ ምን አይነት ህዝብ ነው? ህዝቡማ በጣም እኔ ራሱ ከዲቼ ስመጣ በጣም በእግር ተጉዤ ቀን ሙሉ ተጉዤ መጣ። መንገድ ላይ ህዝቡ ጠዋት እስከ ማታ ተጉዤ ሲመጣ ሲያባላኝ ሲያጠጣኝ በቃ እንደ እናቴ ቤት ማለት ነው። ኑ ጠጡ ኑ ብሉ ያሉን ሲያባሉን ሲያጠጡ ነው እስከዚህ ያደረሱን ማለት ነው። ህዝቡ በጣም ምርጥ ሰው ነው። ፋኖስ ስትመጣ ፋኖን ስትቀላቀል ምን አይነት አቀባበል አደረጉልህ? ፋኖማ በቃ እኛ ጭራሽ እንዳልጠበቅነው ማለት ነው ያልጠበቅነው እንክብካቤ ነው ለኛ ያደረጉልን ያለው። ብዙ ልጆች አሉ ወደ ሀገራቸው የገቡት አሁን በሰላም ወደ ሀገራቸው ገብተዋል። አሁን እዛው ከመከላከያ ሰራዊት የነበሩ ያንተ ጓዶች የምታስተላልፈው መልእክት ምንድን ነው? እኔማ እንደዛ የሚለው እነሱም ያው ለመውጣት ግን ይፈልጋሉ መንገድ ስለማይመቻቸው ነው። ትግሉ ለምን እውነተኛ ትግል ስላልሆነ መንግስት ምን አይነት መንግስት እንደመጣብን አናውቅም። ለዛ እነሱም ለመውጣት ይፈልጋሉ። ስለዚህ እነሱም ደግሞ
ብዙ መቀጠል ያለባቸው በሰላም ወደ ቤተሰቦቻቸው ወጥቶ እንደሊገቡ ነው የምፈልገው። ወይ አለዛ በቃ ፋኖ ጎን ለመሰለፍ አለባቸው የሚል መልእክት ነው ማስተላለፍ። እንግዲህ አንተ እንደ ኢትዮጵያዊነት በማሰብ ነው ፋኖን የተቀላቀልከው። እውነት ግን መከላከያ ነው ለህዝብ የቆመው? ፋኖ ነው ለህዝብ የቆመው? አይ ያው መከላከያ ሲባል ለህዝብ ነበር። ያው በፊት ሲነስበው የነበረው ለህዝብ ነው። በቃ መከላከያ ሲሞቶም ምን ምትሉም ለሀገሬ ሲባል በቃ በክብር ትሞታለህ በቃ ነበር። ግን አሁን እርስ በራስ ሲሆንብን እንጂ በፊት የምናውቀው መከላከያ ለሀገር ነበር። ግን አሁን ላይ የሚታየው በቃ የሚያስጠላው እውነቶች አሉ ማለት ነው። ስለዚህ አሁን ለፓርቲ እንደምትዋጉ ገብቷቸዋል፣ ለብልጽግና ጠበቃ እንደቆማችሁ ገብቷቸዋል። ካገባችሁ ውስጥም አንዱ አንተ በመሆንህ ፋኖን ተቀላቅለሃል። እንደው በዚህ የተሰማ ስሜት ምንድነው? እኔማ በቃ አላማው ስለማይሆንልኝ አላማውን ትቼ ወጥቻለሁ ማለት ነው። እስኪ አሁን እንግዲህ ለቤተሰቦችህ ከዛ ላሉ ለቤተሰቦችህ የምታስተላልፈው መልእክት አገር ውስጥ ላሉ ጓዶችህ? እኔማ ለቤተሰቦቼ የሚለው ያው በፋኖች ገብቻለሁ በሰላም ያው ከነሱ ጋር ወጥቼ ገብቼ የበላ እነሱ የሚበሉትን የበላው እነሱ የሚጠጡትን የጠጣው ከነሱ ጋር ፈታ ያልኩ የኖርኩ ነው። ስለዚህ ካምባላ መጫናነቅ እነሱ ምንም ነገር አያስፈልግም። ስለዚህ ፈጣሪ ባለው ቤተሰቦቼ ጋር አሁን እገናኛለሁ። በስልክ መሆን እንደፈለኩ ያወራቸው ስለሆነ እንደው ለአማራ ህዝብ በተለይ አንተ ላለበት ለደቡብ ህዝብም አጠቃላይ ለኢትዮጵያ ህዝብ ከዚህ መንግስት ለአንዴና ለመጨረሻ ጊዜ ለመውጣት ምን ማድረግ አለባቸው ብለ ታስባለህ? የምታስተላልፈው መልእክትም በዚያው አጋጣሚ? እኔ የሚለው ለኢትዮጵያ ህዝብም ለአማራ ህዝብም የሚለው አማራ ህዝብ ማለት ኢትዮጵያ ህዝብ ነው። ሁሉም ያው አንድ ስለሆነ የአማራ ህዝብ ብሎ ከፋኖ ጎን መሰለፍ አለበት። በቃ ይሄን በአንድነት ቢዋጉ በጣም ደስ ይላል። አሁን በቃ በዚህ የሚሾላልኩ አሉ ማለት ነው። መንግስት ተላላኪዎች ዝም ብሎ በቃ የሌለ በገንዘብ የሚታለሉ አሉ ማለት ነው። በቃ እንደዚህ መሆን የለበትም። አላማ አንድ ከሆነ አንድ መሆን አለበት። ስለዚህ ሁሉም የአማራ ህዝብ በፋኖ ጎን ቢሳለፍ የበለጠ በጣም ያምራል። ስለዚህ በፋኖ ጎን የኢትዮጵያ ህዝብም በሙሉ መሰለፍ አለበት ማለት ነው። ለፋኖ የምታቀርበው ነገር አለ? ምስጋናም ሆነ ወይም ሌላ አንተ ጎደለብኝ የምትለው ነገር ካለ? አረ እኔ ፋኖችንም በጣም ነው ማመሰግናቸው። በጣም እኔ ጭራሽ በቃ ሲመጣ እንደዚህ በቃ ያላሰብኩ ነገር ነው እነሱ ለኔ ያደረጉልኝ ያሉ። ስለዚህ በጣም ከልቤ አመሰግናቸዋለሁ። ቤትም በግንባር ላሉት ፋኖች ምስጋናዬን በከፍተኛ አደርሳለሁ። በቃ እና ከዚህ በላይ እንደሚሉ የለኝም። እነሱም በቃ ከቤተሰቦቼ እናደርሳለን ያሉ። ስለዚህ በቅርብ ወደ ቤተሰቦቼ ይቀላቀላሉ። አው እኔ በዚህ ባጋጣሚ ማስተላለፍ የምፈልገው ያው የተሰው ጓዶቻችን ብዙ ጓደኞች አሉ። እስካሁን ውትድርና ቤት በገቡም በዚህ ውጊያም ህይወታቸውን ያወጣው አሉ ባልሆነ አላማ። ስለዚህ ለነሱ መጽናናትና ለቤተሰቦቻቸውና ነፍሳቸው በገነት ፈጣሪ ያኖርልን ይላሉ። እና እዛ ላሉት ለጓዶቻችን በቃ አላማው ስለማይሆን የወጣው ወደ ፋኖ ጎን ብትሳለፍ አሪፍ ነው ይላሉ። እንግዲህ ምርኮኛ የሚመራው የምርኮኛ ጦር ይሄንን ይመስላል። የአገዛዙ ጦር በየቀኑ እየፈረሰ ፋኖን እየተቀላቀለ ነው። በነገራችን ላይ በሁለት ቀን ብቻ በሁሉም ቀጠናዎች እጅግ በርካታ ከ200 በላይ የሚሆኑ የመከላከያ ሰራዊት አባላት አንድም ሁለትም ሶስትም እየሆኑ በጓድ በመሆን ወደ ፋኖ እየተቀላቀሉ ነው። እያንዳንዳቸውን ሚዲያ ላይ አምጥቶ ለማቅረብ እጅግ የተዘረዘረ ስለሚሆን በአንድ ላይ ሪፖርት ይዘንላችሁ የምንቀርብ ይሆናል። ምን ያክል የመከላከያ ሰራዊት ወደ ፋኖ እንደተቀላቀለ የሚገልጽ ማለት ነው። ከዚህ ውጭ ግን አገዛዙ እየፈረሰ ነው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።